የምትወዱትን ሰው መልቀቅ ለከበዳችሁ እነዚህ 4 መፍትሄዎችን ልስጣችሁ። ፍቅር መልቀቅ ነው። ጭንቀት ፍቅር ሊሆን አይችልም። ፍቅር ከሁኔታዎች ወይም ከስሜታችን ጋር መጣበቅ አይደለም፣ ነገር ግን ስሜታችንን እና ጥልቅ ፈታኝ ፍላጎታችን በራሳችን ፍሰት እንዲጓዝ መፍቀድ ነው። ስለሆነ ሴት አጥብቀ የምትጨነቅና የምታብሰለስል ከሆነ እውነቱን ልንገርህ፣ አትወዳትም። የእውነት የምትወዳት ከሆነ እንድትሄድና ለገዛ ፍቃዷ ተላልፋ እንድትሰጥ ፍቀድላት። ያኔ ጥልቅ የታከመ ስሜቷን ታስተውላለህ። እንዲሄድ የፈቀድክለት ሰው ተመልሶ ካልመጣ መጀመሪያውንም አይጠቅምህም፣ እንኳንም ሄደ። ለገዛ ፈቃዱ ተላልፎ የተሰጠ የፈቀድክለትና ነፃነት የሰጠኸው ሰው ተመልሶ ከመጣ የህመሙን መታከም አስተውለህ ተቀበለው። ፍቅር የራሴ የምትላትን ሴት አለማጣት አይደለም። ፍቅር የራሴ ያልካትን ሴት ለገዛ ውሳኔዋ ሙሉ ኃላፊነት መስጠት እንጂ መልቀቅና መተው የተተወውን ሰው ልቦና ይፈትናል። በስሜት መጣበቅና ማሳደድ ግን የአሳዳጁን ልቦና እንደ እሳት ያነዳል። የምትወዱትን ሰው ተዉት፣ አትፈልጉት። ከዚያ የእውነት የሚወዳችሁን ሰው ታገኛላችሁ። የምትወዱትን ሰው መልቀቅ ለከበዳችሁ እነዚህ 4 መፍትሄዎችን ልስጣችሁ። አንደኛ፣ ፍቅርና መጣበቅ። ብዙዎቻችን ፍቅርን የምንረዳው ሰውን አጥብቆ በመያዝ ወይም የኔ በማድረግ መስታወት ነው። ነገር ግን መጣበቅ የሚመነጨው የመታጣት የብቸኝነትና የባዶነት ፍርሃት ነው። ፍቅር ግን የሚመነጨው ከነፃነት ነው። መጣበቅ ወይም አታችመንት ያለ እርሷ መኖር አልችልም ይላል። እዚህ ጋር ትኩረቱ እኔ ላይ ነው። የገዛ ስሜታችንን ለማርካት ሌላውን ሰው እንደ መቆጣጠሪያ እንጠቀማለን። ፍቅር ደግሞ እሷ ደስተኛ እንድትሆን እፈልጋለሁ ይላል። እዚህ ጋር ትኩረቱ እሷ ላይ ነው። ደስታዋ በኔ እጅ ካልሆነ እንኳ ምርጫዋን ማክበር የፍቅር ጥጉ ነው። ለምሳሌ አንዲት ቆንጆ ወፍ ድምጿንና ውበቷን ወደህ ቀፎ ውስጥ ብታስገባት የምትወደው ወፏን ሳይሆን ወፏ የምትሰጥን ስሜት ነው። ወፏ ግን ነፃነቷን ስታጣ ዝማሬዋ ይቆማል። እውነተኛ ፍቅር ግን ወፏ በሰማይ ላይ ስትበር ማየትና በነፃነት መደሰት ነው። ብትሰበርም ብትበርም ባትመለስም አንተ ግን የበረራዋ ውበት ደስ ያሰኝሃል። ሁለተኛ፣ ጭንቀት ፍቅር ሊሆን አይችልም። አንድን ሰው ለማጣት የምትጨነቅ ከሆነ ያ ስሜት ፍቅር ሳይሆን ስጋት ነው። ጭንቀት ሌላውን ሰው ነፃነት ይነሳዋል። የት ነሽ? ከማን ጋር ነሽ? ለምን አልመለስሽልኝም? የሚሉ ጥያቄዎች የፍቅር ሳይሆኑ የራስን የውስጥ አለመረጋጋት በሌላው ሰው ላይ መጫን ነው። ስለሆነ ሴት አጥብቀ የምትጨነቅ ከሆነ አትወዳትም። ፍቅር መተማመን ነው። መተማመን ደግሞ አትከዳኝም ብሎ ማመን ብቻ ሳይሆን ብትሄድ እንኳን ለራሷ ምርጫ ክብር አለኝ ብሎ ራስን ማሳመን ነው። ሶስተኛ፣ የመልቀቅ ኃይል ወይም ዘ ፓወር ኦፍ ሌቲንግ ጎ። ሰውን እንዲሄድ ስትፈቅድለት ያ ሰው ካንተ ጋር የሚቆየው ተገዶ ሳይሆን መርጦ ይሆናል። በፍላጎትና በምርጫ የሚሰጥ ፍቅር ደግሞ ፈውስ አለው። አንድን ሰው ልቀቀው ሲባል አትወደውም ማለት አይደለም። ይልቁንም ካንተ ጋር እንዲሆን አታስገድደውም ማለት ነው። በግዴታ የታሰረ ሰው ውስጡ ይቆስላል ያምጻልም። ነፃነት የሰጠው ሰው ግን ወደ አንተ ተመልሶ ከመጣ የመጣው ካለው ጥልቅ ፍቅርና ካገኘው ሰላም የተነሳ ነው። ያ ግንኙነቱ ከጭንቀት የጸዳና ጤናማ ይሆናል። አራተኛ፣ አሳዳጅና ተሰዳጅ። በስሜት መጣበቅ አሳዳጅ ያደርጋል። አሳዳጅ በሆንክ ቁጥር ሌላው ሰው ተሳዳጅ ሆኖ እንዲሸሽ ታደርገዋለህ። አሳዳጁ ሁል ጊዜ በጥርጣሬና በመታጣት እሳት ይቃጠላል። ሰውን ማሳደድ ማቆም ወደ ራስ መመለስ ነው። የራስን ሰላም ስትፈልግ፣ የራስን ማንነት ስታከብር፣ አንተን የሚመጥንና የእውነት የሚወድ ሰው በራሱ ጊዜ ወደ ሕይወት ይመጣል። በመጨረሻም እውነተኛ ፍቅር እንደ ክፍት እጅ ነው። እጅህን ጨብጠ አሸዋ ብትይዝ አሸዋው በጣትህ መሃል ይፈሳል። እጅህን ከፍተህ አሸዋውን ብታስቀምጠው ግን በቦታው ይረጋል። ልክ ፍቅርም እንደዚሁ ነው። ሳትይዘው ይኖርሃል፣ ልትይዘው ስትታገለው ግን ታጠዋለህ። የምትወዱትን ሰው ተዉት ማለት እምነታችሁን በራሳችሁና በተፈጥሮ ፍሰት ላይ አድርጉ ማለት ነው። የፈቀዳችሁለት ነፃነት የእውነተኛ ፍቅራችሁ ልክ ነውና። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ። አመሰግናለሁ።